ብዙ ተባባልን። ያው መቼስ የህንድ ሲኒማ ትልቅ ነው፣ አገሩም ትልቅ ነው፣ ታሪኩም ትልቅ ነው፣ ረዥም ነው። ግን እንደው በተወሰነ መልኩን በለው ብለን ሄደንበታል። ከዛ ደግሞ ክብሮም ኤዲተር ነው፣ ኢትዮጵያ ኤዲተር ነው፣ የፊልም ኤዲተር ነው፣ ባለሙያ ነው፣ ፊልም ተመልካች፣ አድናቂ፣ ወዳጅ። በህንድ ሲኒማ ደግሞ የተጠለፈ ልጅ ብቻ አይደለም፣ የራሱ አይደንቲቲ ያለው የራሱ ስራ አለው። ቅድም እያወራን ነበር፣ ወደ 50 ፊልም ገደማ ኤዲት አድርጋል። ፖድካስቶች ኤዲት እያረክ ነው። እኔ እናንተንም እንድንተዋወቅ ያደረገን የመጀመሪያው ምክንያት ፊልም ነው። ድራማ ቀረጻ ላይ ተገናኝተን ነው እንጂ የኢንዲያ ፊልም አድናቂነት አልነበረም ያገናኘን። በፊልም ስራ ተገናኝተን እሱን አውርተን ነው አንተም በዚህ መልኩ ቀጥለህ እዚህ የደረስከውና ፊልሞች ብዙ ኤዲት አድርገሃል፣ ክሊፕ፣ ሌሎችንም የፕሮዳክሽን ስራዎች በኤዲተርነት ሰርተሃል። እሱ ደግሞ ራሱ የቻለ ታሪክ አለው ወይም የራሱ የሄድክበት መንገድ አለ። እሱን ማንሳት አለብን። አሁን ደግሞ ክብሮም የህንድ ፊልም አድናቂውን ወዳጁን ጉዞውን ብቻ ሳይሆን ክብሮም ኤዲተሩን ደግሞ እንተዋወቀው። እሺ እንግዲህ ከበኒ እንውጣና ወደ ክብሮም በርሄ ብዙ ፊልም ላይ ኤዲቲንግ ላይ ያለው ወደዛ ስም እንገባለን ማለት ነው። ያው እንግዲህ ጥንስሱ ላይ አንተ ነበርክ። አንተና ህንድ ፊልም ነበራችሁ ጥንስሱ ማለቴ በዛ ታይ ያው ከፊልም ከማየት የመጣ ነውና እንዳልኩ ህንድም የፊልም ይማር ነበር። ከዛ ፊልም እንዴት ነው ኤዲት የሚደረገው ጥያቄ ሆነብኝ ነበር ብዙ ጊዜ። ከዛ ይሄ ስሎ ሞሽን ፍሬም ፐር ሰከንድ ምናምን ገና በልጅነቴ ነው የገባኝ ሳላቀው ነው የገባኝ። ልክ የራጅ ኩማር ሂራኒ ፊልም አለ ሙናባ ኤምቢቢኤስ የሚል በጣም ትልቅ ፊልም፣ በጣም ቆንጆ ፊልም አይተዋል? እሱ ፊልም ላይ የሆነ ሰንጀይ ደት አክተሩ በቃ በስሎ ሞሽን የሆነ ዘፈን አለ የሚመጣበት ካንት ዳንግል ነው። በቃ እሱን ሳይሆን የዛን ቀን ነው ኤዲተር የሆንኩት። ይሄ ነገር በኖርማል ነገር አልተቀረጸም። ኖርማል ኤዲቲንግም ዝም ብሎ አይደለም፣ የሆነ ቴክኒካል ነገር እንዳለው ገብቶኛል። ለምን እኛ ሀገር ፊልም ሲሰራ እንደዛ ስሎ ሞሽን አይሆንም፣ ሱፐር ስሎ ሞሽን አይሆንም። ያንን በልጅነት ነው የተረዳሁት። ከዛ ኤዲቲንግ እንዴት ሆንክ ስትለኝ ሙናባ ኤምቢቢኤስ ነው የሚመጣብኝ። ያው ራጅ ኩማር ሂራኒ ኤዲተር ነው። ከዛ ያች ነች በቃ ኢንሴፕሽኗ ማለት ነው። ከዛ ሃይ ስኩል እያለሁ ምናምን እናንተ ጋር መጣ ነበር እና ገብረ ህይወት ጋር ምናምን ዳና የሚሰራበት ቦታ ላይ ምናምን መጣ ነበር። ከዛ በኋላ ደግሞ ያው በቃ ፊልም ስኩል ጆይን አርኩ። ቶም ገባው። ቶም ስገባ ሌላ ዓለም በቃ ሆንኩ። በቃ ካሜራ ጋር ላይት ጋር ምናምን ሰው እንደሚበላ ነገር ያስደስተዋል። እንደዚህ በቃ ስለዚህ የሆነ ምግብ ሆነኝ ለነፍስህ ነው የሚባለው። በቃ መደሰት ጀመረ ውስጤ። ከዛ ፊልም ቀረጻ፣ ላይት ምናምን ሳውንድ ምናምን ተማረ። ከዛ በኋላ ኤዲቲንግ ሳይደርስ ታምናለህ እኔ 4 ፊልም ኤዲት አድርጌያለሁ። ክላሱ ኤዲቲንግ ሳይጀምር ኤዲቲንግ ውዬ ነው ቶም የሚሄደው። ከዛ እንዳጋጣሚ አንዳንድ ስራዎችን ከሰራው በኋላ መጀመሪያ የገብረት ገብረ ጨርቆስ ረዳቱኝ የሆነ ፊልም ኤዲት አደረኩ። ጸረ ሚሊየን የሚል ነበር ይመስለኛል። ሸዋፈራው ደሳለኝና ደረጃ ሀብቴ ደረጃ ኃይሌ የሚሰሩ ኃይሌ ኮሜዲያን እነሱ ሬ ምናምን ማለት ነውና ገብረህይወት ነው ዳይሬክተሩ መሰለኝ። ከእንትና ጋር ከቴድሮስ ለገሰ ብዙ ጋር። ከዛ እሱ ፊልም ላይ ረዳት ሰራው። ከለር አልተጀመረም፣ ከለር ሰራው አፍተር ኢፌክት ላይ ምናምን። ከዛ ኤዲቲንግ አልጀመርኩም። ከዛ ቶም ከገባው በኋላ መመረቂያ ፊልም አለ ምናምን ተባለን። መጨረሻው ፊልም መስራት ነው። ፊልም ሰርተ ነው የምትመረቀው። በቃ ደስ አለኝ። ሾርት ፊልም ደስ አለኝ እሱ በቃ። እሺ። ከዛ በኋላ
ከነ ፉአድ ባርናባስ ጓደኞች ጋር ታውቃቸዋለህ። እነዛ በጣም አንተን የሚወዱ ጓደኞቼ ከነሱ ጋር ፊልም ፕሮዳክሽን የመክፈት እንትን ነበረን። አንድ ፊልም ያው ይሰራ ተባለ። ክላስ ውስጥ ደግሞ እኛ ነበር ዶሚናንት ነበር በጣም የምንሳተፈው። ከዛ የጸደኒያ ወንድም ምናምን እነሱ ፓሽኔት በቃ ነበሩ ፊልም ለመስራት ምናምን ጉጉት ነበር። ከዛ ስክሪፕት ሲመረጥ እኔ ያው በጣም እንደምታውቀው የምወደው ፊልም እነ ዘ ቦርን አይደንቲቲ፣ ዘ ቦርን ሱፐርሜሲ ከሆሊውድ ማለት ነው። እና በቃ ይሄ ዝም ብለው ሰዎች ቁጭ ብለው የሚያወሩት ድራማማ አንሰራም በቃ አልኩ። የሆነ እስቲ ከታይቶ ከሚታወቀው የሆነ ለየት ያለ ነገር እንስራ። አንዳንዴ ፓሽን የሆነ ነገር ይፈጥርልህ በጣም ስታስብ አውትሳይድ ዘ ቦክስ። ከዛ እንደ አይዲያ ያነሳሁት በቃ በቴሮሪዝም ላይ ያተኮረ ለምን ፊልም አንሰራ? እንደዚህ አይነት አይዲያ አለ። የሆነ ከሆነ ሀገር መጥቶ የሆነ ሰው ኢትዮጵያን ሲያሸብራት ከዛ በኋላ ደግሞ የኢትዮጵያን ኃይሎች ምናምን ደግሞ ያንን ነገር ሴቭ ሲያረጉ ሀገራቸውን ሴቭ ሲያረጉ የሚል በጣም ጄኒውን የሆነ ኢትዮጵያዊ ስሜት ያለው ስራ ሾርት ፊልም አሰብኩ ማለት ነው። ድርሰቱ ከዛ የኔ ተመረጠ። ከዛ በኋላ እሱን በቃ ሰራ ነው በደንብ ወታደር ልብስ አድርገን የመከላከያ ምናምን ማለት ነው። ሎኬሽን ዋይዝ ራሱ በደንብ ቪኤፍኤክስ ኤክስፕሎዥኖቹ ምናምን በዛ ሰዓት አፍተር ኢፌክት ብዙ በማይታወቅበት ሰዓት በደንብ ሰራ ነው። ከዛ ያው በቃ ምንም ማድረግ ስለማይቻል ዋንጫ አሸነፍን። ትምህርት ቤት ቶም ትምህርት ቤት ለታሪክ ተቀምጧል። በጣም ነው የተደሰቱት። ማልረሳው ሳላመሰግነው ማላልፈው ሰው ብርሃኔ የሚባል አስተማሪ ነበር። እጅግ በጣም ጎበዝ ጥሩ ሰው ቶም እያለን በጣም ጥሩ እውቀት እንዲኖረን ያደረገ ከልቡ በጣም በቃ እስኪደክመው እስኪደርቅ ድረስ ያስተማረን በቃ ከዛ እሱን ያስተማረን ፊልም ምናምን ሲያየው በቃ ደስ አለው በጣም። ከዛ ተሸለምን ማለት ነው። በጣም ኢንተረስቲንግ። መስፍን ኃይለ ኢየሱስ ነበር የሸለመን ትዝ ይለኛል። መስፍኔ የምወደው አክተር እና እሱን የሸለመን በቃ። ከዛ ወጥተህ ደግሞ ኤዲቲንግን አጣደፍክ። በቃ እኔ ቶም እያለው ይወጣ ነበር ፊልም ምናምን ናይ ነበር ኤዲት ያረኳቸው ፊልሞች። ግን በጣም ደግሞ ያንደረደረኝ ማልረሳው ታይም እዛ ታውቃታለህ የ5 ኪሎ እዛ ጉድ ሺፐር አካባቢ የነበረችው ስቱዲዮ መስታወቷ ከነ ጥላሁን ጋር ከነ ገብሬ ጋር ይሰራንበት አንተም የሰራህበት እዛ እያደርኩ ምናምን እንትኗ ጋር ደርሼባታለች ሚኒ ዲቪ ላይ በነ ሶኒ Z5 ምናምን በነበሩበት ታይም ልክ በቃ እኔ የነ Z5 ምናምን ማብቂያ የነ የዲኤስኤልአር መጀመሪያ ላይ ነው በቃ የመጣሁት። ከዛ እዛ ካፕቸር አደረግ ነበር አሲስታንት ለመሆን ነው እንዳጋጣሚ ከገብሬ ጋር ዘመድ ነበርን ቤተሰብ ነገር ነን። ከዛ ያው ከሱ ጋር እንደ ብራዘር ነገር ነው ያለን ግንኙነት ስቲልም እና ከዛ እሱ ጋር ኤዲተር ለመሆን ሄድኩ። በጣም ኤዲቲንግ እንዳልኩ ሙና ባይን ካየው በኋላ በጣም መስጠኝ ነበር። ያቺ ፍሬም ካንተ ደምግሏ ሸሚዙን አድረሰው የሚገርም ቢች ዳር የሚደረግ ሸሚዝ እንዲከፍቱ ነው በቃ እሱ ፍሬም ነው። ከዛ በኋላ እንደውም ረቢር ካፑር ሌላ የሱን የሰውየውን ባዮፒክ ሲሰራ ሰንጁ የሚለው ፊልም ላይ ደገሙት። በቃ ሁሉ ኤዲቲንግ ሲባል እሷ ኢሜጅ ነው ያለችው። እና ከዛ የነ ሰላም ተስፋዬ ህይወት በደረጃ የሚል ፊልም ተሰራ። ገብሬ ዳይሬክት ያደረገው ፕሮዲሰሩ ተገኝ ይባላል። ካሳሁን አለሙን ታውቀዋለህ? ካሜራ አንጋፋ ካሜራ ሲኒማቶግራፈር በጣም ጎበዝ ካሜራማን በጣም ቅን ሰው እሱ ነበር የቀረጸው። እና እንደዛ አይነት ምስል በሱ ካሜራ የሚቀርጽ የለም። በየትኛው ካሜራው ምን ነበር? በሶኒ በሚኒ ዲቪው ማለት ሶኒ Z5 ምናምን። እሺ በዲኤስኤልአር አልተቀረጸም እሱ ፊልም። ብዙ ሰው አያምንም ባይ በጣም አሪፍ ምስል ነው ያለው። እና ፊልሙ የሚገርም ነገር እንደተጠበቀው በጣም ተፈርቶ ነበር። ፕሮዲሰሩ ብዙ ጥሩ ይሆናል ያለው ፊልም አልነበረም። ከዛ ገብሬ መጣና በቃ ይሄ ፊልም ያንተ ነው ማለት
ኤዲት አድርገዋል። ፊልሙ ደግሞ የሆነ እንደ ሲንደሬላ ስቶሪ አይነት ነገር ነው፣ ትራጀዲ ምንም አለው። እኔም ደግሞ ህንድ ፊልም ስኮሞኩም ያደኩ ልጅ ነኝ። ተገናኘንና ከዛ እንትኑ እንደውም መጣ፣ እንደውም አስታወስከኝ። ፊልሙን ኤዲት አደረኩት በደንብ። በቃ ያንተ ፊልም ነው አለኝ። ኤዲተር እኮ ክብሮም በርሄ ነው የሚባለው አለኝ ገብሬ። አረሰው በስልክ ነው ያለኝ እንደዚህ። ስለዚህ በደንብ ስራው አውቃለሁ እንደምትሰራው አለኝ። እግዚአብሔር ይስጠው። ከዛ በቃ ሰራውት። በጣም ከመስራት የተነሳ ለሊትና ቀን ግራፊክስ ለምን አልሰራም አልኩ። ሞሽን ግራፊክስ እኔ አላውቅም ስለ ሞሽን ግራፊክስ በዛ ሰዓት ስለ ሞሽን ግራፊክስ አላውቅም። እዛ አፍተር ኢፌክት የሚባል ሶፍትዌርም ብዙ አልተለመደም። የትምህርት ቤት ስለሆነ ለምን ቾክና ዳስተር አላረግም ክሬዲቱ ሲጻፍ አልኩ። ከዛ ዳናን በዛ ሰዓት እየሰራ ነበር ከናንተ ጋር ትዝካለ። አንድነት የሚባል ካሜራ ማለት አንድነት መጣና እየሰራው ነው ምናምን አሪፍ ምናምን አይ ግራፊክሱ ነው በቾክና በዳስተር ልሰራው ነው አልኩት። ቾክ ይጽፋል ዳስተር ያጠፋል ስለው እንዴ አንተ አብዳሃል እንዴ አለኝ። ይሄ በጣም ከባድ እውቀት ይጠይቃል። አፍተር ኢፌክት ምናምን መስራት አለበት አትሰራው ምናምን ብሎ ገሎኝ ሄደ። በቃ አይ አንድነት ቴክኒካል እኮ ግልጽ ነው። ቴክኒካሊ ጎበዝ እኮ ነው በነገራችን ላይ ያው ግልጽ ስለሆነ ምን እንጂ ልጁ ታለንትም አለው ክፉ ሰው ማለት አይደለም። ያው አሁን አንተ ላለህበት እድሜ ያባባል ከባድ ከዛ ግን ወደ እልህ ለወጥከው አንተ። ወደ እልህ ሰራዋለሁ አልኩ። እኔ በነገራችን ላይ በጣም ከእንትን ሰው ነኝ በዛ ሰዓት በተለይ በስማ ይሄ መበለጥ ምናምን ወድ ሰው አይደለሁም። በቃ የሆነ ነገር ሰራዋለሁ ካልኩ ጉድጓድ እገባለሁ እንጂ ሰራዋለሁ። ኤዲቲንግ የምሰራበትን ኮምፒውተር ራሴ ነው የምሰራው። ጉግል እያረኩ የሆነ ነገር በጣም በትንሽ ስልክ ጣጣጣ በሚል ስልክ ጉግል እያረኩ ምናምን ነበር እንትን የምለውና ኢንተርኔት ቤት እኔ ኢንተርኔት ካፌ እኔ እናንተ የምንገናኝበት ትዛለ ፒያሳ አትላንታ ላይ ያለው እዛ መሄደው እኔ ዘፈን ለማየት አይደል። ብዙ ሰው ዘፈን ያያል እዛ ሄዶ። እኔ ዩቲዩብ ላይ ቱቶሪያል ነበር ማውረደው። ከዛ ልጁ ታቋላ አንተ አረ ክብሮ መጣ በቃ ውጣልን አንተ ይደኝ ዳውንሎድ እያረኩ ብዙ ቪዲዮ የብዙ ኮኔክሽን ስሎ አረጋዋለሁ። ከዛ በቃ እዛ እንትን አረኩ እያረኩ እየተማርኩ ምናምን በቃ በመጨረሻ ላይ ግን በቱቶሪያልም አይቻ አይደለም የሆነ ኢፌክት አስቤ በቃ ሰራውት። የሆነ ራይቶን የሚባል ኢፌክት አለ እሱ ላይ እኮ የሆነ ዳስተር ምናምን አርቂ እንደዚህ አርቂ ችኮ አኒሜሽን ነው የምትፈልገው። አኒሜሽኑን ደግሞ ሪቨርስ ማድረግ ነው አልኩና የምጽፍበትን አኒሜሽን ሪቨርስ አረኩት ማለት ነው። ይጽፈዋል ከዛ ያጠፋዋል። ከዛ በህይወት በደረጃ ጀመረ። ህይወት በደረጃ በጣም ሰክሰስፉል ሆነ። ሰላም ተስፋዬ በጣም ታወቀች። የአመቱ ምርጥ ፊልም ተባለ እና በቃ ለኔም ደግሞ እንዲሁ ለታሪክ ቀረ። ከዛ ወዶ አይሰርቁ ቀጠለ። ባባ ክንፈ ባምቡ ዳይሬክት ያደረገው እዚህ ባባ ማንዴላ ነፍሱን ይማረው በጣም በቃ እዛ እሱም 5 ኪሎ ነው ኤዲት የተደረገው አስታውሳለሁ። ከዛ ዳና ድራማ ተከታታይ አንተም ተሳትፈበታል። ብዙ አይረሴ ትዝታዎች አሉ። እንደዛ ራሱ የኔና ያንተ ታሪክ ራሱ በጣም የሚጻፍ ታሪክ ነው ያሳለፍነው። የሚጻፍ ታሪክ እዛች ክፍል እንደውም በጣም የሚገርምህ ነገር ማስታውሰው ስላንተ ልንገርህ። አንተ እንደመጣህ አካባቢ የሆነ ቀን መጣህ እና እኛ ኤዲቲንግ የምንሰራበት ሩም አለ። ከዛ ደግሞ ለኛ የተሰጠች ደግሞ ሩም አለች። ገብሬ ደግሞ ምን አለ አንዳንድ ስራ ሲኖር ደግሞ እዚህ ደግሞ እናንተ ስሩ የራሳችሁን ነገር ደግሞ ምናምን ብሎ በቃ ከዛ ይድኔ በዳይሬክቲንግ ምናምን መጣሽ። ከዛ ከኛ ጋር ተዋወቅ እንደ አጋጣሚ ቦርሳ ይዛሃል ምናምን በቃ በጣም የሆነ በጣም ታስታውቃለህ ብዙ ነገር የምታቅሰው እንደሆንክ። ከዛ እዛች መደቡ አለች አንቲ መስታወቱ ጋር መደቡ አለ ቆመናል እዛ ላይ ምናምን አረሳውም። አይ ካን ቪቪድሊ ሪሜምበር ማለት እዛ ቆመን ስናወራ ሌላ ታሪክ ውስጥ ከተትከን አንተ ደግሞ እኛም የሆሊውድ ፊልም ተመልካች ነን። የህንድም ፊልም ፎቶ እንደውም የሆነ ሳይኖረን አይቀርም አላቅም ፈልጓል። ስፒልበርግ ምናምን ስታንሊ ኩብሪክ ሮበርት ዜሚክ
በቃ በደንብ ዳሰስናቸው አሳበድኳቸው ማርቲን ስኮርሴስ ምናምን ከዛ በጣም ደግሞ ቅን ነበርክ እኔ ትዝ ይለኛል ፊልም የሆነ ሃርድ ዲስክ ሰጥተህ ለብቻ ያንተ ምርጦች አካዳሚ አዋርድ ዊነር ያየዋቸው ምናምን ብለህ ከፋፈልከው ሙሉ ሼር ነው ያረከና ወደ 5 ጂቢ መጽሐፍ ትዝ ይልሃል ሰጥተኸኝ በቃ አይፓድ ነበርኝ እዛ ላይ የሲድ ፊልድን መጽሐፍ ጭኘው ፋውንዴሽን ኦፍ ስክሪን ፕሌይ ሚል በቃ በጣም ስክሪን ፕሌይ ላይ ጥሩ በቃ እንድጽፍ ያደረገኝ ምንም እንኳን ብዙ ነገር ጽፍ ያለው እስካሁን ድረስ አሁንም ጽፋለሁ በጣም ጥሩ ስክሪን ፕሌዮች ግን መቼ እንደምሰራው አላውቅም እዛ ላይ ምናምን በቃ በጣም በቃ ኢንስፓየር እንደራረግ ነበር በጣም ከዛ አንድ ጓደኛችን እንደውም ነበር ይድኔ ግን ስለ ፊልም ታወራ ይላል መጣ ዛሬማ ይድኔ አንደቃት እስቲ ምናምን ነገር ብለን እና በቃ እንይዛለን ምናምን ትዝካለ አዴ በጣም ከእንደገና ፒያሳ እንገናኝና ደግሞ አይቆምም እኮ ከ5 ኪሎ ደግሞ ፒያሳ ከዛ ደግሞ በጣም ስሜትህ ደስ ይላል አንዴ ስናወራ የጣፋ ነው የሆነ ጊዜ ፒያሳ አትላንታ የሆነ ካፌ ውስጥ ቁጭ ብለን ቀጥዝ ይለኛል ስፒልበርግ እኮ ትለኛለህ ስፒልበርግን በጣም ነበር ምን ነው በጣም ፊልም ላይ እኮ ስፒልበርግ አንደኛ ራሱ አይባልም የፊልም ጌታ ነው የሚባለው ከዛ በኋላ ነው እነ ጄምስ ካሜሮን አንደኛ ምናምን እየተባሉ የሚቀጥሉት እንጂ ብለህ በቃ ስለ ስፒልበርግ ነግረህን ከዛ በኋላ ደግሞ ያላዩዋቸውን የስፒልበርግ ፊልሞች እንዳይ ምናምን ያረከኝ አንተና ቴንክ ዩ በጣም እና እሺ ቴንክ ዩ በጣም ፊልም ላይ ከማውቃቸው ጄኒውን ሰዎች ይርኔ በጣም በእውነት እንደዛ አይነት ሰው ነው ለየት ያልክ ሰው እንግዲህ ምለህ ደስ ይላል እኮ እንደዚህ ሁሉ ጊዜ ቆይተ መመሰጋገን ምንችልበት ጊዜ ላይ መድረስ ካሜራም ላይ ስለሆነ ሳይሆን በቃ እንዴ አይ ነው ትልቅ ፊልም ብሰራ እኔ ከይርኔ ጋር ነው ኮላብ ማድረገው እላለሁ ለብዙ ሰው ስንት አመትኛ እና በነም ፊልምን ወደህ ስለምትሰራው ምናምን ያን እኔ ላይ ያለውን ፓሽን አንተ ላይ ይባል እውነት ነው ደግሞ ያኔ እኔም ከኮሌጅ ወጥቼ 2-3 አመት ነው አይ ቲንክ ማክሲመም እና ይሄ መቼም ወጣትነት ደስ ይለለ ብዙ ነገር ህሊናም አልተረበሸም የአገሩም ፖለቲካ ማለት የአርት ፖለቲካው ማለት አይገባህም እና መታሸንፋቸው ይመስላል ደግሞ ከፊት ያሉትን ቀድሞ አበላሽተውታል ብለ የምታስባቸውን ሰዎችና እኔ በርግጥ አሁንም የማምንበት ነገር ነው እላለሁ ሁሉ ጊዜ እኔ ብዙ ጊዜ ከኩጆቼ ጋር አልግባባም ወይ ከታናሼ ወይ ከታላቆቼ ጋር ነው ምግባባው ታላቆቼ በደንብ 20 አመት ምናምን ይበልጡ ሊሆኑ ይችላሉ እና ያስተምሩኛል የለም የሄዱበትን የህይወት መንገድ ምናምን ሳይ ታናሾቼ ደግሞ ፓሽኔት ከሆኑ ያደምጡኛል እና የኔን ስሜት ይገባቸዋል ያኔ ደግሞ በጣም ነበርኝ ያ ፊሊንግ ሌሎች እንዲካፈሉት ማድረግ ነው የገባኝን ነገር ምናምን እና እናንተም እዛ ካለው ስብስብ በጣም የተሻላችሁ ልጆች ስለሆናችሁ ነው ቶሎ የሚገባችሁ ነው የምናገረው ነገር ቢኮዝ አንዳንዱ ፓሽኔት ሆነ ስትነግረው ሌላ ዓለም ውስጥ ነው ፊልም ያውሉ ነገር ይገባዋል ብሎ ማያምንም ሲጀመር ምን ያው ጠቅጠቅ አርገ መስራት ነው ምናምን አይነት ነገር ነው የነበረው ኤዲቲንግ ራሱ ገጣጥሞ መስጠት ነው በቃ ዝም ብለ ምናምን አይነት ነገር ነውና እኔ ግን ደግሞ ከትምህርት ቤት መጥቼ ፊልም ተምሬ ምናምን አንፕሮፌሽናል መሆን አልችልም እና ነገሩ ሁሉ ግን አብዛኛው አንፕሮፌሽናል ነው ብለው በትውውቅ ይሰራሉ የሆኑ ስሜቶች እንደ ቀልድ ይታለፋሉ እዛ ካሜራ ፊት የሚሰራ ነገር ነው ደግሞ ዳይሬክተሩ ይድነቃቸው ነው እኮ የሚያናደው ነገር እኔ ያውቃለሁ ብዬ ማለት ነው ከዛ አንተ ጋር ይመጣል ኤዲቲንግ ሩም እኔ እንደ ነገር የቀረጽኩትን አንተም እንደ ነገር ኤዲት አድርገ እንደ ነገር ይተላለፋል ነገሩ ያ እንዳይሆን ነበረ የኔ ስጋት ለዛ ነው ማቴሪያል ሼር ማድረገው በወሬ መማደርቃቸው ምናምን ለምን ስሜት ከተጋባብን እስኪ የሆነ ነጥብ አስታወስከኝ በጣም ማለት የሚከነክነኝ ነገር ነው ያነሳል ስለዚህ ግዴታ ማውራት አለ መነሳት አለ እዛን ያውን ሼር ስታረገኝ አንተ በጣም እኔን ትመስላለህ ባይዚ ማለት በገጽታ ወይ ምናምን ላይሆን ይችላል ግን በጣም we have so many things in common ማለት ነው እኔም በጣም ነው ሼር ማድረግ የምወደው የሆነ ማቀውን ነገር አንተም በጣም እንዲለጋስ ነበርክ እኔ በደንብ ይገባኛል ቫልዩን ስለማቀውና ላይክ አሁን እኔ ሲድ ፊልድን አላቀውም በዛ ሰዓት አንተ ባትነግረኝ ግን በቃ ካፌ ውስጥ ቁጭ ብለን መጽሐፍ ሰተኝ ይሄን አንብበው ይሄ ማለት ሞቶ ራሱ በቃ የሆሊውድ ፊልም
ኢንዱስትሪ ላይ የስክሪን ፕሌይ ኤክስፐርት ነው ምናምን ከዛ እነ ጎይንግ ቱ ዘ ሙቪስ ምናምን የሱ መጽሐፎች አሉ እነሱን ላፈለጋ ምናምን ማንበብ ጀመርኩ ምናምን ከዛ ሲድፊልድን አሁን ቤዚክ መጽሐፍ ነው ማለት አንድ ፊልም የሚሰራ ሰው just as an introduction to screenplay አይነት መጽሐፍ ነው ግን እኛ ሀገር ብዙ ጊዜ ለማንበብ በጣም ያለው ቦታ በጣም ዝቅተኛ እኔ ትዝ ይለኛል ማጋነን አይሆንብኝ እኔ ዕውቀት ነው ሳሳድ ያሳለፍኩት ለኤዲቲንግ ብዬ እኔ ሙዚቃ ተምሬያለሁ ባይዚ 2 አመት ጃዝ አጥንቻለሁ ሙዚቃ ፊልም ኤዲት ሲደረግ እንዴት ነው ስኮር ያለውን ሳይንስ ለማወቅ በደንብ ያለውን እንትን ለማወቅ ሚውዚክ ምንድነው ሳውንድ ምንድነው ከመሰረቱ ጀምሮ ኮንሶናንስ ሳውንድ ምንድነው ዲሶናንስ ሳውንድ ምንድነው ሚውዚክ ምንድነው ሴንተር ኦፍ አቴንሽን ምንድነው በሙዚቃ ፊልም ላይ በተገናኘ ምን የሚለውን ነገር በደንብ አንደርስታንድ ለማድረግ ምክንያቱም በቃ ሙያዬ በልጅነቴ ያው እንዳልኩ ህንድ ፊልም ሳይ አክተር መሆን ነበር የምፈልገው አማርኛ ፊልም አካባቢ ግን አክተር መሆን ፈልጌ ያላቀም በቃ ኤዲቲንግ ላይ ዳይሬክቲንግ ላይ ነው እንትን ምለውና ዳይሬክቲንግ እንግዲህ እንዳነበብነው አንቺም እንደምትይድኒ እንደምናቀው ዘው ተብሎ አይገባም ሰው ቢያንስ የሆነ ነገር ማወቅ አለበት እነ ስቲቨን ሶደንበርግ እኮ ሲኒማቶግራፈር ዳይሬክተር ኦፍ ፎቶግራፊ ምናምን ነበሩ የብዙ ፊልም ከዛ በኋላ ግን ወደ ዳይሬክቲንግ ይገባሉ እነ ራጅኩማር ሂራኒ ብዙ አመት ኤዲተር ነበሩ ኤዲቲንግ ከሰሩ በኋላ ነው ዳይሬክቲንግ የመጡት ሶ እኔም እንደዛ አስብ ነበር አንደርስቲሜት አድርጌ አላየውም ነበር እውነት ለመናገር የኢትዮጵያን ፊልም እኔ ትዝ ይለኛል ገብረህይወትን ለማግኘት ፊልም ስለ ፊልም ለማወቅና ለምሳሌ 1 አመት ነው ያስለፋኝ ገብረህይወት በዛ ሰዓት በጣም ቢዚ ሆኖ ማለት ቢዚ ነው ብዙ ፊልም ኤዲት ያደርግ ነበር ብዙ ፊልም ኤዲት ያደርጋል ዳይሬክት ያደርጋል ከነግሩም ኤርሚያስ ጋር ይገናኛል በቃ እኔ በጣም አክብሬያቸው ነው ማገኛቸው በጣም ጥራት አገኘና 1 አመት ነው ኤቫንስ የሚባል ካፌ አለ ፒያሳ 1 አመት ነው የፈጀብኝ ገብረህይወትን ለማግኘት ሶ በጣም ዕውቀትን በጣም ምራብ ሰው ነበርኩ ኤዲቲንግ ሰርቼ ካሜራ ልግዛ ብዬ ላስብ ይችላልው እንጂ ይሄ በብሩ ምናምን እንትን ማለት አምቢሽን አልነበረኝ ከዛ ብዙ አመት ነው የሰራሁት ኢቭን ሲኒማቶግራፈር ከመሆኔ በፊት ወደ 7 ፊልም ቀርጫለሁ ከዛ በፊት እኔ ኤዲቲንግ ነው ካሜራ ላይም ዝም ብዬ አልሰራው ግን ሲኒማቶግራፊ ደግሞ ምንድነው አንተ የሰጠኸኝ መጽሐፎች አንብቤ ነኔ ጀግናን ምናምን ፊልሞች ቀረጽኩ የተወሰኑ አሪፍ በዛ ሰዓት ግን ዛት ማች ደግሞ በጣም ቴክኒካሊ የሚበልጡን ልጆች ምናምን ስላሉ ሲኒማቶግራፊ ላይ እኔም ዛት ማች በጣም ኦቨር ሞደው አንድ ስራ ነው መስራት የምትችለው ብትለይ የሚመርጠው ስራ ስላልሆነ በቃ ቦታውን ትለቃለህ አየር መያዝ አያስፈልግም ከዛ እንትን ትላለህ በቃ ምናምን በደንብ እየሰራህ ለማደግ ትሞክራለህ ሶ እኛን በጣም ኋላ አስቀርቶ ሌሎቹን ደግሞ በገንዘብ ያደለባቸው ትልቁ ፕሮብሌም ምን መሰለህ ፊልምን የምናይበት መነጽር ማለት ነው ለምሳሌ እኔ ኤዲተር ለመሆን ዕውቀት ያስፈልጋል ኮምፒውተር አብርተህ የሆነ አዶቤ ምናምን የሚባል ሶፍትዌር ጭነህ በደንብ ቴክኒካል አስፔክት ያለው እንደምታውቀው ኤዲቲንግ ኢንቪዚብል አርት ነው የሚባለው በደንብ ተረድተህ መሰራት ያለብህ ስራ ነው ካሜራ ብትል አሁን እዚህ ያሉት ካሜራማኖች ካሜራውን አብርተው ላይት አብርተው የሆነ ቴክኒካል ነገር ፕሮሰስ አልፈው ነው ወደ ቀረጻ የሚገቡት ዳይሬክተር ለመሆን ምን ያስፈልጋል ደራሲ ለመሆን ምን ያስፈልጋል በእኛ ሀገር ኮንቴክስት ስትሄድ እኛ ስንጀምር ፊልም ምናምን ከነበረው ነገር አንፃር ስትሄድ እነዚህን ዕውቀቶች የማይፈልግ የሆነ የመጀመሪያ ዕውቀት የማይፈልግ ተደርጎ ታሰበ በአንዳንድ ሰሪዎች ማለት ነው ሶ እንግዲህ አሁን እኔ ሳቅህ በጣም ብዙ ፊልም ላይ አሲስታንት ሆናል እኔ የማውቃቸው ብዙ ፊልሞች ትዝ ይለኛል ስትሰራቸው ዳይሬክተር ከመሆን በፊት ማለት ነው ዋና እኔም አሁን ኤዲተር ምናምን ሆኜ ወደ ብዙ ፕሮጀክቶች ሰርቻለሁ ከ20-30 በላይ በዛ ሰዓት ማለት ነው ሶ ዝም ብዬ ወደ ዳይሬክቲንግ አልመጣም ስቲልም እንደምታየኝ የሆነ ዳይሬክት ያረኩት ስራ ምናምን የለም ሙያውን በዛ ልክ ነው የምፈራው የምሬን ነው ማለት ምክንያቱም ዳይሬክቲንግ ማለት አንተ የፊልሙ ዳይሬክሽን የፊልሙ ፍልስፍና የፊልሙ ሐሳብ የፊልሙ ፋይናል አውትፑት አንተን ነው የሚመለከተው ጄኔሬሽን ለብዙ ጄኔሬሽን ታሪኩ ነው የሚቀመጥ ነገር ነው መጥፎም መልእክት ይችላል ብለህ ብታስተላልፍ ብዙ ነገር ነው የምታበላሽው
ትልቅ ሪስፖንሲቢሊቲ ነው። ሶ ሌሎቹ ግን ይመጡና በቃ ስክሪፕት እኮ ያው ተጽፋለህ ታሪክ በቃ ዳይሬክቲንግ አክሽን ከት ነው ብለው አስበው ይሰራሉ። እነዛን ሰዎች ግን ወደ ሲኒማቶግራፊ ወደ ኤዲቲንግ ብታመጣቸው ምንም ሊሰሩ አይችሉም። ለምን የሚበራ ኮምፒውተር አለ፣ የሆነ ነገሮች አሉ፣ ቴክኒካል እውቀቶች የሉም ብለው አስበዋል ዳይሬክቲንግ ላይ እና በዛ ይሄ ነው በነገራችን ላይ መሰረቱ ፊልምን እንዲጎዱ ምክንያቱም እኔ አውቃለሁ ከ50 ፊልም ሰርቼ ምንም ፊልሙ ላይ ያልነበረ ዳይሬክተር 3 አመት በኋላ መጣና የገሌ ከ3 አመት በኋላ መጣና የገሌ ፊልም ተብሎ ነው የሚወጣው። ይሄ ነው የገደለው የኛ ነገር ፊልም ማለት ኦዲየንሱ ምንም አይጠይቅም። በዚህ እንደ ባለሙያ መጥተው በኋላ ላይ ኢመርስ ያደረጉት ሰዎች ናቸው ተጠያቂ። እኔ አሁን ለምሳሌ የኢትዮጵያን ፊልም ገለኸዋል ብትለኝ አልገደልኩት። በቃ እኔ ፕሮፌሽን ኤዲተርነት ነው። ኢድን ያመጣውን ፊልም የቻልኩትን አድርጌ አሪፍ አድርጌ ነው የምሰጠው። ሪፈረንሶች ሊኖሩኝ ይችላሉ፣ ስራዎች ሊኖሩኝ ይችላሉ። ግን ዝም ብዬ እንደ ዳይሬክት ማድረግ በጣም ከባድ ነገር ኢቭን አሁን እኛ ባለን ኤክስፒሪየንስ በጣም ከባድ ኃላፊነት ነው። ምንም ማያቅሰው ዝም ብሎ አውት ኦፍ ዝብሉ ይመጣል የሆነ ከተማ ላይ የሆነ ቦታ ላይ ወይ ፒያሳ ወይ የሆነ ቦታ ሴንተር ያደርግና ይሰራል ፊልም በቃ። ከዛ በኋላ ምርቃት ላይ በጣም ብዙ አየር ነው የሚያዘው። ከጀርባ ላሉ ባለሙያዎች ቦታ ብዙ አይሰጥም። ሰርቲፊኬት ይሰጠዋል። ከዛ ውጭ አንተን ማንም አያውቅህም። እንደ ኤዲተር ስታስበው ደግሞ ሁሉም አንፕሮፌሽናል የሰራው ስራ አንተ ጋር ሲመጣ ፕሮፌሽናል እንዲሆን ይጠበቃል። ሶ ያው ባለሙያ ነኝ ብሎ የሚያስበው ሰው ራሱ ነው ለዚያ ያበቃው ብዬ አስባለሁ። ኦዲየንሱ ነቃና ምናምን ትርጉም ፊልሞች ሲመጡ በዛው ታጠፈ ቅይስ ያለው ትዝ ይለኛል። በእናንተ ጊዜ አንድ ፊልም 6 ወር ትንሽ ነው 6 ወር ከታየ አምፒር የመንግስት ደግሞ ይጀምራል የግል ታይቶ ስንት ብር ሰብስቦ እንደገና ደግሞ እኔ ፊልም በጣም አሳይ ነበር የገብሬን ፊልሞችና በቃ ስልህ አምፒር ደግሞ ይገባና አመት ከምናምን እንትን ይላል ይታያል ምናምንና እነዛን ኦዲየንሶች ግን የሆነ ሰው ዝም ብሎ ይመጣና ልክ እንደ ንግድ የሆነ ብር ይዝና ወይ አንድ የሚታወቅ ታሪክ እጅግ በጣም በሞተ ስቶሪ ይሰራል። ሶ ኦዲየንስ ደግሞ ይገባና 100 200 ከፍሎ ሲያይ የመክሰር ስሜት ተሰማው። በቃ አማራጩን ተጠቀመ። ገብቷል። የሪሉን ፊልም ሰሪ እንዴት ነው ምንድነው ይባል ይሄ አዝመራውን ነው ይሄ የሚበላውን ፍሬውን ውጤቱን ብዙ ፊልም ላይ መኖር የማይገባቸው ሰዎች ህይወታቸውን ቀይረውበት ፊልሙን ገለውት ይደዋል። ልክ ነው። ላይክ እንዴት መሰለ የተደረገ ነው። I'm not considering myself as በጣም ዶሚናንት እንደሆነ ፊልም ሜከር አይደለሁም። እኔ በጣም ብዙ የሚቀረኝ ሰው ነኝ ታቀኛለህ። ካንተ ከነሶሚክ ከብዙ ሰዎች ብዙ ነገር ተምሬያለሁ። ገና እኔ በጣም አሁንም ቢሆን እንደዛ ማውራት የሚጠበቅብኝ ሰው ላልሆን ይችላልው። ግን የኛ ፓሽን እንዴት መሰለ ልክ አንድ ሻንጣ ውስጥ እንዳለ ብር አድርጋ አስበው። ከዛ የሆነ ሌባ መጥቶ መሳሪያ ይዞ ያን ሻንጣ አንተን ገሎ በቃ ያን ብር ዘርፎ ሲሄድ እንደማየት በቃ እኔ ኢትዮጵያ ውስጥ ፊልም ኤዲት አድርጌ ምንም ያገኘሁት ነገር የለም። የአይንና የወገብ ህመም ነው። ይድኔ በጣም ሌላ ቦታ ላይ የምፈልግ ሰው ነህ አሉ ሌሎች ስኬታማ የሆኑ ጎበዞችም አሉ እንደነ ሶሚክ ያሉት አሁን በጣም ዲዘርቭ ያደርጋሉ። they know how to ቢዝነሱን አንደርስታንድ ማድረግ የሚለውን ያውቁታልም እውቀቱም አላቸው። በቃ በደንብ ፓሽኔትም ናቸው አሳድገውታል። ስኬታማም ሰክሰስፉል ናቸው። ግን ሁሉንም ፓሽኔት ፊልም ሰሪ ግን ሰክሰስፉል የሚያደርግ ኢንቫይሮንመንት አልተፈጠረም። እስቲ በየጊዜው የኢትዮጵያን ፊልም በጣም ዶሚኔት የሚያደርገውን ሰው እስቲ ያን ቦታ ዲዘርቭ የሚያደርገው ሰው አይደለም። ሆነስትሊ I'm so happy ለሁሉም ሰው ሰክሰስ እኔ በጣም ታቀኛለህ ደስተኛ ነኝ። ግን እኛን ግን ጎርቶናል።
ሃይ ስኩል ትምህርት እየቀጣ ትምህርት ቤት እየቀራ ኤዲት ያደረገውን ክብሮም ግን ጎድቶታል። ያን ኢነርጂ በልቶታል። ብዙ ፕሮዲውሰሮች ፊልሙን ሊያሳድጉ የሚችሉ ፕሮዲውሰሮች ገንዘብ ይዘው መጥተው በአደባባይ ተበልተው ሂደዋል። አንድ ፕሮዲውሰር ነበር እንደውም አንድ ፊልም ኤዲት ያረኩለት ፋይናሊ እኔ ነኝ ኤዲት ያረኩለት ስሙን መጥቀስ የማልፈልገው ፕሮዲውሰር ትልቅ ሰው ነውና በጣም ረጋ ያለ ሰው ጊዜ ተቀይሮ የሆነ ሚዲያ ላይ ሲያወራ ተሰማዋለህ በደንብ ስለተናገረ ነውና ድሮ ሰዎች በቃ በጩቤና በሽጉጥ ነበር የሚዘርፉን። አሁን ግን ፒያሳ ላይ ሰው ካሜራ ይዞ ነው የሚዘርፈን። ካሜራን እንደ ሽጉጥ ተጠቅሞ ነው የሚዘርፈን አለ እውነቱን ነውና አልቲሜት ጎሉ ቪትስ መኪና መግዛትና ቤት መስራት አይደለም። የፊልም ይገርማል በቃ እኔ ማምነው ማለት ነው። ህይወትን ከመቀየር በፊት እኔ ፊልሙን መቀየር አለብህ ብዬ አምናለሁ። ምክንያቱም ፊልም ፊድ የሚደረግ ነገር ነው። በጣም ብዙ ነገር ይፈልጋል። ራስህን የምትሰጥለት ሙያ ነው። አሉ በደንብ ግራውንድ ውስጥ ተቀብረው ይቀሩ አሉ። አንተም ታውቃቸው ደራሲዎች አሉ ትልልቅ ከልባቸው ዳይሬክቲንግ የሰሩ ፕሮዲዩስ አድርገው የከሰሩ እንደኔ ደግሞ ኤዲት አድርገው በቃ አሁን ና እንትናን አወቀው ኤፍሬምን አወቀው የላምባ ኤዲተር ኤፍሬምን አላውቀው ኤፍሬም ምስጋናው ይባላል። የላምባ ኤዲተር እሱም ብትጋብዘው ጎበዝ ይተውናል ነበር አይተውናል። የሚገርም ነገር ግን በቃ ይነግርሃል። ብዙ ነገር ነበር የምናስበው። ብዙ ነገር ሼር እናደርጋለን። የእሱን ፊልም እሱ የኔን ፊልም እናያለን። በሐሳብ እንተጋገዛለን። እኔንም በጣም የሚያግዘኝ ልጅ ነበር። ይነግርሃል ብዙ ነገር ማለት ነው። እንዲህ ብታወራው በቃ ኤዲቲንግ ምን ያህል አንደርስቲሜት እንደተደረገ ምናምን እና ሶ በዛ የተነሳ በቃ እኔ አሁን በ500,000 ብር ፊልም ኤዲት አድርግ ብትለኝ ብዙ ኢነርጂ የለኝም። ለምን ኢነርጂ አይተካም። በቃ ያው አንዳንዴ ምን መሰለህ አንድ አባባል አለ ፓሽንህ ፐርፐዝህ ነው ፊውል የሚያደርገው ገብቶሃል አይደል? ግን ህይወትህን የሚያቆመው ባላንስ ነው። የምትሰራው ነገር አለ የሚያመጣው ውጤት አለ አንተ ትቆማለህ። ይሄ ኮንሲስተንሲ እና በቃ ወጥ አቋም እንዲኖርህ ሆነ ስትሰራ ነው ወሳኙ ባላንስህ ነውና ለኛ በጣም ባላንስድ የሆነ ኢንቫይሮንመንት አልነበረም። አሁን ይገርማል በእነዚህ በቃ ከዲኤስኤልአር ዘመን በኋላ የነ ብላክ ማጂክ የነ ሶኒ ኤፍኤክስ ምናምን ታይም ጊዜ የመጡ ፊልም ሰሪዎች ምን እድለኛ ናቸው። አይዊሽ በቃ በዛ ሰዓት በዛ ፓሽን ላይ ያለን እንደዚህ ኢኩዊፕመንቶች የተሟሉበት በጣም በቃ የፈለከውን ነገር ቶሎ አክሰስ የምታረግበት ምናምን ኢንቫይሮንመንት እንትን ቢል ኖሮ እንደነ ስቲፋኖስ በሪ ያሉ ሲኒማቶግራፈሮች አሁን ያለውን ኢኩዊፕመንት ቢያገኙት በጣም በኤምዲ ካሜራ በካነን ኤክሰል ካሜራ አይታል እንግዲህ እንደዛ የሰሩትን ፊልም በቃ ከነ ወንዶች ጉዳይ በኋላ የተሰሩ ፊልሞችን ታያለ። ፓሽን ያለው ሰው እንደሰራው ያስታውቃል። በኤዲተርም በሲኒማቶግራፊም ካየኸው ምናምን ሶ ያ ነው። እኔ ትንሽ አልቻልኩም። በቃ ትንሽ ወጣው በቃ ትንሽ ገለል አልኩ። ምክንያቱም እኔ አሁን በደንብ ደረቴ ነፍጭ ማራ አዛኔ ኤዲተር ነው እንደ ዳይሬክቲንግ ምናምን ዳይሬክተርም አይደለሁም። እንደምታውቀው አንድ ፊልም ነው ዳይሬክት ያደረኩት። እንደዚህ ይሄ ዳይሬክተር ተብሎ የምትጠራ ሰው አይደለሁ። ባይሆን እናንተ ናችሁ ዳይሬክተር የምትባሉት። የሆነ ፊልም ምናምን እንደ ፊልም ሰሪ ምናምን ብራግ እያረኩ ማውራ ሰው አይደለሁም። ይሄ አዛን ኤዲተር ነው። ግን ኤዲተር ግን ብትል 50 ፊልም ቀላል አይደለም። እድሜህን ፈጅቶብሃል። ከፋሚሊ ጋር ብዙ ትግል ውስጥ ነው የነበርኩት። በቃ ከኤዲቲንግ በቃ ሻማ ነው የሚያበሩት። ከኤዲቲንግ ክብሮም ኤዲቲንግ አቆመ ቢባል በቃ ሻማ ነው የሚያበሩት። እንደ ልደት ቀኔን የሚያከብሩት። ለምን ያዩብሃል። ፋሚሊ በጣም ውጤትህን ያያል ምናምንና በዚህ ነገር ውስጥ እንሰክራለን። በፓሽን በስኬት በቤተሰብ ጫና ምናምንና ፋይናሊ ግን ያው እንግዲህ እግዚአብሔር ነው የሚያውቀው ፊልሙ ያለበትን ቦታ። አሁን ዌል
አይ ካንት አግሪ ሞር ምልህ አሁን ባልካቸው ነገሮች ላይ የሚጨምረው ወይም የምቀንሰው ነገር የለም። ግን ምንድን ነው መንገድ ነው የሚታየኝ እዚህ ውስጥ በህይወት አንዳንዴ የመረጥናቸው ምርጫዎች መጨረሻ ላይ የት እንደሚያደርሱን ብናቅ ቀድመን ላንመርጣቸው እንችል ይሆናል። ወይም ደግሞ ግድ የለም እንሂድበት ይህን መንገድ ብለንም ልንመርጣቸው እንችላለን። እኔ ዛሬ ላይ ቆሜ ከ13 ዓመት ልምድ በኋላ ምንድነው የሚሰማህ ብትለኝ ሞር ኦር ለስ የሚሰማ ነገር ነው የሚሰማኝ። ግን ደግሞ በምን እጽናናለሁ ወይ ደግሞ ምን እለዋለሁ ለልቤ የመጀመሪያ ዲግሪን ከጨረስኩ በኋላ ያው አባቴ ማስተርስ እንድቀጥል ምናምን ነበር የሚፈልገውና እሺ ምናምን እያልኩት ተቀይሼ ነው ፊልም የተማርኩትና ፊልም ተምረህ ግን የገጠሙን የህይወት ገጠመኞች መንገዶች ትሄዳቸዋለህ። እርግጠኛ ነህ ይሄን ለማድረግ ብትለኝ የዛሬ 10 ዓመት ዋስ ምናምን ትንሽ ልቤ ይፈራል። ግን አዎ ሄደዋለሁ ነው ምልህ። ለምን በራስ መንገድ የምትወደውን ነገር ለማድረግ ስትነሳ ህይወት እንደሚከብድ ይታወቃል። ደረጃው ነው የማይታወቀው የሚከብድበት። ምክንያቱም ቅድም እያወራን ነበር ስለ ሲስተም ነው ስናወራ የነበረው። የህንድ ሲኒማ ለምንድን ነው እንደዚህ ሆነው? ቀላል ነገር አይደለም። በቢሊየን የሚቆጠር ዶላር የሚንቀሳቀስበት፣ በሺዎች የሚቆጠሩ ባለሙያዎች የሚሰሩት፣ በሚሊየን የሚቆጠር ተመልካች ምናልባትም ወደ ቢሊየን የሚጠጋ ሊሆን ይችላል ዓለም ላይ የሚያየው። ለምንድን ነው ካልከኝ ሲስተም መዘርጋት ስለተቻለ ነው። ስለዚህ ፊልም ውስጥም ወይም ደግሞ ፕሮዳክሽን ብለን የምንጠራው አጠቃላይ ድራማውን፣ ፊልሙን፣ ክሊፑን ወይም ሌላውን ነገር ለምንድን ነው በቅጡ መስራት ያልቻልነው ምናምን ብትለኝ የሲስተም ፕሮብለም ነው ብዬ ነው ማስበው። የሲስተም ፕሮብለም ደግሞ በሁሉም የሙያ ዘርፍ አለ እዚህ ሀገር። ትልቁ ችግር እዚህ ሀገር አሁንም ቢሆን በህይወት የተሻለ ደረጃ ላይ ደረስኩ ከሚሉ ሰዎች ምናልባት 80% ዘራፊዎችና ሙሰኞች ሊሆኑ ይችላሉ። ትመርጠዋለህ ወይ ነው ያንን መንገድ። አንዳንዴ ፊልም ሰሪ ስለሆነ ብቻ አይደለም ቻሌንጅ እየገጠመን ያለው። ራሱ የሀገሩ መንፈስ እንዴት ነው ስራ እንዴት ነው የሚታየው? you have to be corrupted እና ኮራፕትድ የሆኑ ሰዎች በራስ መተማመን ደረታቸውን ነፍተው መኪና እያሽከረከሩ የሚሄዱበት ሀገር ስለሆነ ዲፕ ዳውን እኮ እንተዋወቃለን። ማን ምን እንደሆነ ማን ምን አቅም እንዳለው እንተዋወቃለን። ለምሳሌ ቅድም ከ10 ዓመት በፊት እኔ እናንተ የነበረንን ጆርኒ ያወራል። እሱስ ምን ጥፋት አለ እስኪ ንገረኝ። እሱስ ምን ስህተት አለ? እሱ ውስጥ ያለው ደስታና ትዝታ ነው አይደለም? ያንን ነገር ለማድረግህ ራስን ልትወቅሰው አይገባም። ልክ እኔ ራሴን እንደማልወቅሰው ማለት ነው። ከዛ ደግሞ ሪያሊቲው አለ መሬት ላይ። ኤዲቲንግ ሰርተ ህይወትን መምራት አትችልም። እውነት ነው። ዳይሬክቲንግ ሰርቼ ምናምን ህይወቴን በቅጡ እየመራው እንዳልሆነ አውቃለሁ። ሆኖም ግን ለምንወደው ነገር እየታገልን ደግሞ እንደሆነ አውቃለሁ። ለምንወደው ነገር መታገላችን ለእኔና ለአንተ የነጻነት ካርድ ነው በነገራችን። ምክንያቱም አያቸዋለሁ ሌሎቹንም ምናልባት አንተ በምትለው በሌላው መንገድ ሄደው ደስተኛ የሚመስል ህይወት ግን የሚመስል አይደለም። ለዛ ነው የምልህ ትግሉ ይቀጥላል። ምክንያቱም እዚህ ሀገር ወታደሮች የሚከፍሉትን ዋጋ ተመልከት። በጣም በትንሽ ደሞዝ በረሃ ላይ ልብስ ሳይቀይር ጫማ ሳይቀይር መስዋዕትነት የሚከፍሉ ሰዎች አሉ። እና እኔ ከነሱ በላይ ዋጋ ከፍያለሁ ብዬ አላምነው። ስለዚህ ግን ከአስተማሪዎች ራሱ በላይ ጄኒ ማስተማሪዎች ጽናናለሁ። ስንት ቆሞ ቀን 8 ሰዓት 9 ሰዓት ቆሞ የሚያስተምር የተማሪ ማርክ የሚያርም ምናልባት የቤት ኪራይ እኮ የሚቸገር በወሩ መጨረሻ ላይ መምህር አለ። መምህራን አሉ በመላው ኢትዮጵያ። እና ዝም ብለህ ስታየው ህይወታችን በኢኮኖሚ ደሃ ሀገር ነው የተፈጠርነው፣ ያደግነውም እየኖርን ያለ ነው። እና ይሄንን ታግለን ቢያንስ ለታናናሾቻችን ደግሞ ጥሩ የወርኪንግ ኢንቫይሮንመንት መፍጠር ያለብን እኛ ነን። የሚገባውም እኛ ጋር ነው። እና የሆነ ትግል አለ፣ እየታገልን ነው። አዎ ልብ ያፈሳል፣ ተስፋ ያስቆርጣል፣ እውነት ነው። ግን ያው ሁሌም ደግሞ እንደምታውቀው ነው ገለባ ነው ከፍ የሚለው ቀላል ነውና እና በዛ
ሴንስ መያዝ ከዛ ደግሞ ወደ ጥንካሬ ተመልሶ በተሻለ ሲስተም የምንሰራበትን ጊዜ እየናፈቅን ያው ተስፋ አይደል ሁሉስ ነገር ተስፋ ነው በቃ እንዳልኩ የዛኔ ፓሽን ብቻ ብለን ነው ምን አለው አይው ይችላል በቃ ሰግጥ ፈምስ የሚለው ፕሪንሲፕል የዛኔ መጥቶ ቢሆን ኖሮ አሪፍ ነበር ማለት ግን ልጠላው ትችላለህ ራስህን ማለት ሰግጠ ልፈምስ ትችላለህ የሆኑ ነገሮች ሊሳኩ ይችላሉ ግን by the end of the day አንተና አንተ ናችሁ አንድ ክፍል ውስጥ ብቻ ነው የምትቀመጠው ግን በበዛው ልክ ነህ አይደል ያኛውን ክብሮም ተወደዋለህ ወይ ነው በስፔሻሊ ግን አሁን ሞር በዚህ ዙሪያ ማውራት እንችላለን ለምሳሌ አሁን እኔ አሁን የተረዳሁት ሜቢ ቲክቶክ ላይ ስለማሳለፍ ሊሆን ይችላል ከምን ጋር ላይ ያይዝልህ መሰለ አሁን ሰግጥ ፈምስ ከሚለው አባባል ጋር አይ ቲንክ ገብቶኛል እሱ እንትን አሁን እንዴት መሰለ ያው ለፓሽንህ በደንብ አርገህ በጣም ሩቅ መሄድ ሳትፈራ መታገል ሊሆን ይችላል አሁን ፊልም ስትሰራ በቃ ስግጥ ብለህ በደንብ ሳትፈራ አንተ የተሻልክበት መድረክ በቃ ለኔ ነው የሚገባው ብለህ መስራት ሐሳቦቹ ላይ በደንብ ማድማት ተፎካካሪዎችህን በደንብ መብለጥ አንተ ይድኒ ለምሳሌ ከሆነ ሰው ይሻላል ከተባለ እዛ ላይ ተሽሎ ተገኝቶ መስራት እንደማለት ነው በአሁኑ ፕሪንሲፕል ትንሽ አሁን ሰሞኑን ትሬንድ የሆነችው አባባል ያው ሰግጥ ፈምስ ምናምን ትንሽ አቢዩስ ተደርጋለች ብዬ ማስበው ወደዛ መግባት አይሆንብኝና ግን አሁን ላይ እንዳየሁት ከሆነ በቃ ይሄ የሰግጥ ፈምስ ፕሪንሲፕል የዛኔ መጥቶ ቢሆን ኖሮ እንዳልኩህ በደንብ ነው እንትን የምንለው ማለት በጣም ታዋቂ ሆነን ነበር በጣም ጎበዝ ሰርተን ነበር በጣም ውጤት አምጥተን ነበር ምናምን አንድ ላይ ማስኬድ እንችል ነበር ፓሽኑንም እውነት ነው እኮ ግን ለመሰለ መከራከረ ለምሳሌ አንተ 50 ፊልም ኤዲት አድርገህ you are young እንኳን 5 ፊልም ብዙ ነው ዋው ተከታታይ እንደ አንድ ቁጥር እኮ የመስራት ችግር የለብህም ማለት ነው ያለብህ ችግር ምንድነው የመከፈል ነው ችግር የመከፈል ችግር ደግሞ ያንተ አይደለም የሲስተሙ የሲስተም ነው ሰርቶ ማይከፍል ካለ ሰርቶ ትንሽ የሚከፍል ከሆነ ያንተ ችግር እዚህ ጋር ምንድነው that's why ሲስተም ነው አንተ እችላለሁ ብለህ ባትሰራ ኖሮ እሺ ወግሳለሁ ሰርታል ብዙ ነው 50 ፊልም በነገራችን ላይ በጣም ብዙ ነው የሆነ 50 ዓመት ላይ ሊሆን የሚችለው ይሄ ቁጥር የነበረበት ማለት ነው ሶ ሰርታል አይን እስኪጠፋ ወገብን እስኪያም ምናምን ነው የሰራው በዛ እድሜ መጫወት መጠጣት ወይ መብላት እንደዚህ ነበር በጣም የላይፍን ሮለር ኮስተር የምትሄድበት እድሜ ነበር እንደውም በቃ በጣም እኔ በጣም ኢንትሮቨርት ለሆኑ ሰዎች የሚመረጥ ስራ ነው እንደውም የመረጥኩት አንዳንዴ ይላሉ ምን ቀን ነው ግን ኤዲተር ወጥቷል ያስብላል ማለት በጣም እኔ ምግባባ ሰው ነኝ ከሰው ጋር በብዛት ደግሞ ኤዲቲንግን የሚሰሩት ኢንትሮቨርት የሆኑ ሰዎች ናቸው ብቻቸውን ብዙ ታይም ጸጥፍለው ማሳለፍ የሚወዱ ቤት ውስጥ ቁጭ ማለት የሚችሉ ምናምንና አንዴ የገብሬን ፊልም ኤዲት እያረኩ ቅርብ ጊዜ ነው ስውር የሚል ፊልም አለ ኤዲት እያረኩ አንድ ጉምሩክና የሚሰራ ጎረቤታችን አለና እንግባባለን ይመጣል ቢሮ ሰላም እንባባላለን ክብሮም ግን እንዴት ኤዲተር ሆንካል እኔ እንጃ አልኩት በቃ ምን እንዳስገባኝ አላውቅም አልኩት ያው ብሬቱ ስላለ አንተ እኮ በጣም ሶሻል ሰው ነህ እኔና አሁን ቤተሰብ ነው ያረከኛል አንተ በጣም ንግድ ብትነግድ ገንዘብ ያለበት ቦታ ላይ ብትሰራ ሞር ይሻልህ ነበር ሲለኝ በቃ የዛን ቀን አልተኛው ምክንያቱም በቃ እድሜ ያለ ብዙ ነገር አለ ታስቦ አንዳንዴ ላይፍ እኮ ታውቃለህ ላይፋችን ይጠይቀናል ኢማጂን ኤዲቲንግ ስትሰራ ኩላሊት ፌል ቢያረክ ፓሽንህ አያሳክምህም በቃ ለምንህ ነው የምትታከመው ወይ ቤተሰብ ያሳክምሃል ሶ አሁን ላይ እኔ በቃ ላሉ ፊልም ሰሪዎች ማለት መመክረው እንደ ሐሳብ ካለኝ ልምድ ስፔሻሊ ኤዲተሮች ቢሳካልን ከአንዳንድ ልጆች ጋር እናወራ ነበር ኤዲተሮች ማህበር እንዲኖር ኤዲቲንግ ስትጀምረው እንዴት መሰለህ እንደንት ያሳሳቀ ነው የሚወስድ እንደ ውሃ ነው
አትገምትም እንደሚጎዳ። ዛሬ የሆነ ፊልም በነጻ ሰርተህ ነገ በደንብ ይከፈለኛል ብለህ ነው የምትታለለው። እያልክ አንዱ ቸገረኝ ሲል ስትሰራ፣ ለአንዱን ስታግዝ፣ አንዱ ብር ሲያስቀርብ፣ ያንተ ኢነርጂ ግን እያለቀ ነው። እኔ የምመክራቸው አሁን በዚህ በጣም የቴክኖሎጂካል አድቫንስመንት ባለበት ዘመን ለሚሰሩ ኤዲተሮች ምናምን መክረው እንዲሰግጡ ነው። በደንብ በቃ ራሳቸው ላይ ትኩረት አድርገው እውቀታቸውን አፕዴት እያደረጉ ቢዝነስ ኦሪየንትድ ሆነው ማውዝ ያለ ገንዘብ እንዳይነቁ ነው መክረው። የምሬን ነው የምልህ፣ ይድኔሙት ነው የምልህ። ምክንያቱም ኤዲተሮች ማለት ከኖርማሉ አቬሬጅ ሰው 10 ዓመት ያንሳሉ በላይፍ ኤክስፔክታንሲያቸው ማለት ነው። አስበኸዋል? አይዲድን ነው ግን እኔ እዛ ታይም ላይ ከሰው 10 ዓመት ያነሰ እድሜን ያለኝ ብዬ አልገምትም ነበር። ምክንያቱም በቃ ብርህ መጥቶ እድሜ እንትን ኤዲቲንግ ፓሽንህ መጥቶ ህይወትህን እድሜህን አይመልስልህ። ሶ ዘመኑን የዋጁ የፊልም ሰዎች እንዲሆኑ እመክራቸዋለሁ። ባለጊዜ መሆን ይፈልጋል። የቲፎዞ ስራ ተደርጓል በደንብ ላይክ በየቦታው ፊልም ኢንስቲትዩሽን ስትሄድ ዋሬቨር ፋዘር ቤት ሂድ የትም ሂድ ምናምን ትልልቅ ትምህርት የምትማርበት ቦታዎች ላይ በቃ ሰው ራሱን ሆኖ እኮ በቃ አይወጣም። የሆነ ሰው ጫና ስር ነው የምትሆነው። የሆነ ፊልም ሰሪ ግን ሲመጣ አንተ ኢንስፓየር ነው የምታደርገው። በቃ እዚህ ጋር ሶሚክ አለ ካልከው ከሶሚክ አይቶ የሆነ ነገር እንዲደርስ ነው እንጂ ሁሌ ሶሚክ እያለ እንዲኖር አይደለም። ትልልቆቹ ፊልም ሰሪዎችም እንደዚህ አይፈልጉ። ከነሱ ግን ተነስቶ አሁን ሶሚክ ሲያወራ ከሰማው በጣም የሚበልጡኝ ልጆች ተፈጥረዋል እያለ ነው የሚያወራው። ደስም ይለው በቃ ደስ ብሎት ነው የሚያወራው። ወደ ዳይሬክቲንግ የገባሁት እኔን የሚበልጡኝ ልጆች ስለመጡ ነው። በቃ በደንብ አሪፍ እና እኛ ጋር ግን የነበረው አሁንም ያለው ኤንቫይሮንመንት ምንድነው? አዲስ የሚመጣው ፊልም ሰሪ ስታክ ያደርጋል። ሜቢ ተአምር መጥቶ የሰራው ሰውዬ ፊልም ሲኒማ ቤት ቢያሳይ ላይታይለት ይችላል። እውነቱን ስነግርህ እኔ ያየሁት ያንን ነው። ፊልም ፕሮዲውስ አድርጌ ከሲኒማ ቤት ጋር እኩል ትካፈላለህ which is very በጣም የሚያስቅ ነገር። ከእንደገና ግማሹን ደግሞ ብር አይሰጡህም። ታዋቂ ሰዎች ታዋቂ የሲኒማ ቤት ባለቤቶች ለአክተሮች ለምናምን መኪና ምናምን የሚሸልሙ ሰዎች ያንተን ኖርማል ብር አይሰጡህም። which is አንተ አጠራቅመህ ምናምን ፊልም እንደገና የምትሰራበትን ብር አሁን ያለውን ሲስተም አላውቅም። እና ለአዲስ ፊልም ሰሪዎች እኛ በመጣንበት ጊዜም ሌሎቹን በመጣን እንደዛ እኔ እንትን ሲስተሙ እንትን ነው ብዬ አላስብምና አሁን ያሉት ግን ቢታገሉ ደስ ይለኛል። ታሸንፋለህ። ስግት ካልክ ታሸንፋለህ። በደንብ አድርገህ ይሄ ቦታ ለኔ ነው የሚገባው። አዎ በቃ ትታገላለህ። ከኛ ለምሳሌ የበለጡት እኔ ካንተ የበለጡት ስለታገሉ ስልህ የሚበልጥባቸውን ነገር አስቀድመው በቃ ስለታገሉ ገብቶሃል። እኛ አሁን አንተ ለምሳሌ ፓሽንህ ላይ ብቻ ነበር ትኩረት። ምን አይነት ኢምፓክት ይኖረዋል ፊልሙ? ይሄ ፊልም ምንድነው? ፊሎሶፊካል አስፔክቱ ምንድነው? እና ስፒልበርግን አይተሃል ፊልም የምትሰራው? ያ ደግሞ እነሱ ለገንዘብ ብቻ ነው የሚሰሩት። ለቢዝነስ ሊኖራቸው ይችላል፣ ግን ትልቅ ነገር አለ። ፊልሙን እንደ ትልቅ መልእክት ነው። ብዙ ፊውቸር ትንበያ ያለው፣ ብዙ ሀሳቦች፣ ብዙ በሮችን ያንኳኳሉ። ከዛ በኋላ ነው ብሩ ያለው። ሶ በደንብ ቢዝነስ ኦሪየንትድ ሆኖ መስራት። አንድ ኒኮላስ ስፓርክስ የሚባል ደራሲ ታውቃለህ? ኒኮላስ ስፓርክስ ማለት እነ ዘቮውን የጻፈው ወቅቱ ሪመምበርን የጻፈው እሱ ደራሲና ፊልሞቹን አወቅኩ። እና ትልቅ የስኬትህ ሚስጥር 3 ነገሮች ምንድናቸው አሉት። ከዛ ደራሲ ስለሆነ በጣም አብዝቶ መጻፍ አለ፣ ማንበብ አለ፣ በጣም አብዝቶ ማንበብ። ከዛ ደግሞ በጣም አብዝቶ መጻፍ። 3ኛውና ዋነኛው ግን አለ ቢዝነሱን አንደርስታንድ ማድረግ። እኛ ሀገር ያለው የቢዝነስ ኢንቫይሮንመንት ከኛ ኤክስትራ ኢፈርት ይጠይቃል፣ ኖርማል ሲስተም ስለሌለው። አንተ ጉልበት የሚያስፈልገው ቦታ ጉልበተኛ ትሆናለህ፣ ሲስተሙ ነው። እኛ ግን ሪፍሬን ያደረግነው እንትን አላረግንም።
በጣም በጣም መጋጨት መጣላት ላይ መድረስ ያለብን ቦታ ላይ አልደረስንም። በሰራነው ስራ ብር ሳይከፈለን ዝም ያልነው ስራዎች አሉ ነኝ እናንተም ብዙ ምናምን እና ሲስተሙ ያስወጣል። እንደዛ አይደለም ሲስተሙ። ትንሽ እኛ ወደ ኋላ መለስ ብለህ ከሲስተሙ ጋር መሄድ አለብህ አይደል? እውነት ነው። በነገራችን ላይ እኔ ይሄንን ሾው ሲጀምረው አንዱና መሰረታዊ ፍላጎቴ ይሄ ነው። ምንድነው የዚህ ሾው ተግላይን ዋን ሰርክል ሜኒ ቮይስስ ነው እና አንድ ስብስብ አለን ፊልም ፕሮዳክሽን የሚባል ግን ደግሞ ድምጻችን የተለያየ ነው። ሶ በተለያዩ ድምጾች ይሄንን ሙያ እንየው፣ እንስማው፣ እንቅረጸው እያልኩ ነው እኔ ያለሁት። ዝም ብዬ ኢንቮልቭ ማላረገው ለዛ ነው ማልገባው፣ ያንተን ድምጽ መስማት ስለምፈልግ ማለት ነው። እነዚህ ድምጾች ተሰብስበው ይሰማሉ፣ ዶሚኔት ያደርጋሉ። የጊዜ ጉዳይ ነው። ምክንያቱም አንተም ይሰለቻል፣ እኔም ይሰለቸኛል የመጣንበት መንገድ ማለት ነው። አንዳንዴ ግን ምን ብዬ አስባለሁ፣ እኛ ይህንን ነገር ስንሰራ የሰራንበት መንገድ ስህተት ነው ወይ ብዬ ራሴን ጠይቃለሁ። ሁለት ይህንን መንገድ ስንሰራው ከኛ በፊት ምን ነበረ? ኢንፋክት ኢትዮጵያ ውስጥ እኮ 100 ዓመት ፊልም አልሰራን። ሌት አሎን 100 ዓመት 50 ዓመት አልሰራን። ሳይቋረጥ ገና 30 ዓመት አልሞላን። አዲስ ሴክተር ነው። በትክክል ገብቷል። እኔ ፊልም ነው የምሰራው ምናምን ስል በቃ ያልተቃወመኝ ሰው የለም። ህይወቴን እንዳባከምኩት ነው የሚነግሩኝ ሰዎች። ምናልባት የኔ ህይወት ባክኖም ከሆነ ግን ደግሞ ሌሎች ልጆች አይባክንባቸው። እኔ መባከን ከኔ ይማራሉ። ሁለተኛ በመጣሁበት መንገድ ሳያመኝ ቀርቶ አይደል፣ በደንብ ነው ያመመኝ። በደንብ ሳይሰብረኝ ቀርቶ አይደለም፣ በደንብ ነው የሰበረኝ። ግን ስብራቱም ህመሙ it's a part of the journey። ምስራቅ አፍሪካ ውስጥ ኢትዮጵያ በምትባል አገር በኢኮኖሚ ድሃ በሆነች፣ በታሪክ ሌሎች በተፈጥሮ ሀብቶች በሃይማኖት ሀብታም የሆነች ሀገርን የተወለድን። ይህ ራሱ ተቃርኖ ፓራዶክስ ውስጥ ነው ያደግነው። ይህን የመሰለ ሀገር ይዘን እንዋጋለን፣ እንጣላለን። ለጸቡና ለውጊያው እኔ አንድ ነገር አዋጥቼ አላውቅም በነገራችን ብዬ ነው ማምኑ። መሀል ከተማ ውስጥ ልጅ ነው ያደግኩት። መሳሪያ አይደለም ልብሴን በቅጡ አልተኩስም። ስለዚህ ምንድን ነው ምንም ያረኩት ነገር የለም። ለጥፋት አላዋጣም። በዚህ መንገድ ውስጥ ግን ያመኛል። ምን ይላል አንድ ፈላስፋ መሰለ፣ I prefer the dissatisfied human being than the satisfied pig ይላል። አይፋባ ልክ ነው። እኔ በደስተኛ አሳማ ልቀን አልችልም። ቁዘማዬንም ሀዘኔንም እንደ ሰው እወደዋለሁ፣ ስብራቴንም እቀበለዋለሁ። እዚህ ውስጥ ደግሞ ስቶሪ ይወለዳል። እዚህ ውስጥ ነው ሻርፕ የምትሆኑ። በፊት ዝም ብዬ መስራት በምፈልግበት በወጣትነት ምናምን ኢነርጂ የጻፍኳቸውና አሁን መጽፋቸውን ነገሮች አያሉ። ፍጥነቴን፣ ጥራቴን፣ ህልሜን አውቀዋለሁ። በደንብ ክሊር እየሆነልኝ የመጣው ስለተሰባበርኩ ማለት ነው፣ ስለታመምኩ ማለት ነው። ይሄን አልጠለው የተሻለው ባለሙያ አርቲስት እንደሚያደርገኝ ስለማምን ማለት ነው። ስለዚህ መለየት ነው። በደስተኛው አሳማ አልቀናም። ትላንትም ዛሬም እግዚአብሔር ከረዳይ ነገም አልቀናም። እኔ ግን ዲሳቲስፋክሽን ውስጥ፣ እኔ አለመመቸት ውስጥ፣ እኔ ደስተኛ አለመሆን ውስጥ ግን ደስታን ጨምር ብትለኝ ይሰማሃለሁ። ኮንፈርትን አስተካክል ብትለኝ ይሰማሃለሁ። እሱን ሲስተም እናስተካክል እሰማለሁ። በትክክል ፊልምን የምንሰራበት የምናይበት መንገድና ለህብረተሰባችን የምናደርስበት መንገድ። ለምሳሌ ዩአር ያንግ ኢንተርናሽናል ኤክስፒሪየንስ እያገኘ ነው። በፊት ሲኒማ ቤት ምንድን ነው የሚሉ 50-50 እንዴት ታረጉታላችሁ? በከሌ ከሌ ማለት አያስፈልግም። ፊልም ሰሪዎች ሆኖ ፊልም ፕሮዲሰሮች ሆኖ ሲኒማ ቤት ከፍተው ከፊልም ሰሪ 50% የሚቀበሉ ነበሩ። ነጋዴ ቢቀበል ምን ይገርማል? ፊልም እንዴት እንደሚሰራ የሚያውቅ ሰው ከአንተ 50% ይወስዳል። እሱንም ደግሞ አይሰጥህም። እሱ ነው ሌላው ደግሞ ችግር። እሱ ነገር ያ ነው። አልቅሰን ነው የምንወስደው። እንተዋወቃለን። ጫና ስናበዛ፣ ኮምፕሌን ስናበዛስ እናንተ ምንድን ነው የምታካብዱት? ካልሆነ ይህንን ቦታ ወፍጮ ቤት እናደርገዋለን ተብለን እናውቃለን። ዳትስ ዋይ አሁን ኢትዮጵያ ውስጥ
ሲኒማ ቤቶቹ ከስራው ሲዘጉ የምደሰተው። የተመኙትን ወፍጮ ቤት አገኙ ትላሉ። ከዛ ደግሞ እግዚአብሔር ሲረዳ there is YouTube for creators brother። አሁን አንተ ኮንተንት ክሬት አድርገህ ዩቲዩብ ላይ ድራማ ሊሆን ይችላል whatever the content ብትሰራ ቀን ቆጥሮ ዩቲዩብ ይከፍላል። ተደራሽነቱ 3-4 ሆነ በቃ እንዴ በመቶ ሺዎች የሚቆጠሩ ሰዎች እያዩ። እኔ አንዳንድ ድራማዎች አሉ በኳሊቲ ባይሰሩ ምናምን 500,000 ቪው ምናምን ያሉ ተመልካቾች። ሶሚክ እንዳለው ከሆነ በቃ ዩቲዩብ ላይ ዊዛውት ኤኒ እንትን ሀስል በቃ አሪፍ ፊልምህን ትሰራለህ፣ እየተደራጀ በቃ ትሰራለህ፣ ዩቲዩብ ላይ ትጥላለህ። እነዛን ሊጥሎ የነበሩትን አካላት ትጥላቸዋል። ሲኒማ ቤቱ አንደርስታንድ የማያደርጉ ቴሌቪዥኖች ነበሩ አይደል ጠላቶች ገንዘብ እንዳታገኝ የሚያደርጉት። አሁን ዩቲዩብ ይከፍላል። ጥሩ ስቶሪ ጽፈ ወይም የጻፈ ካለ ባለህ እቃ ባለህ ኮኔክሽን ተደራጅተህ ለምንድነው አንድ ፊልም አትቀርጸው? አቨሬጅ ሁን ኢትስ ኦኬ ኢቨን ሌዛን አቨሬጅ ሁን። ሞራል የኛ መጣ አይ ኖ ገብቷል። በቃ ህንድ ይዘው ትሄዳለህ። ዞስ ፒፕል ነው እየሰሙ ያሉት እኮ የኢትዮጵያ ሲኒማ ውስጥ ያሉ ሰዎች የተወሰኑት ላያውቁ ላይሰሙ ይችሉ ይሆናል፣ ግን አማራጮች አሉ። ዘመን ደግሞ ተጣልቶ አይጣላህም ልልህ ነው። ያንን ዳውንፎል የሚያደርገን ወይም ዝቅ የሚያደርገን ኢነርጂ በዚህ ታስተካክለዋል። ዘ ብሌሲንግ ኢን ዲስገስ አለ በደንብ ሳይደግስ አይጣላ ማለት ሳይደግስ አይጣላም ጊዜ ይሄ ሌላ። ለዚህ ነው ይሄን ስናወራው ግድ ሰጥቶን ስለ ፊልም ግድ ሰጥቶን ስለ ሙያችን ስናወራ ምን እየተከናወነ እንደሆነ ባለሙያውም ይሰማል፣ ባለሙያ ያልሆነውም ሰው ይሰማል። ባለሙያውም ያዋጣል ሀሳቡን፣ ባለሙያ ያልሆነ ሰውም ኮሜንት ያደርጋል። በትክክል ሰርክላችንን ማጠንከር እንችላለን። በግል ምንም ማምጣት አንችልም። እከሌ ተሳካለት እከሌ ምናለ ቤት ይሄዳል። ሴክተሩን ግን ከፍ ማድረግ እንችላለን፣ ኢንዱስትሪ ማድረግ እንችላለን። መንግስትም በታክስ የሚጠቀምበት እኛም ሰርተን ገንዘብ የምናገኝበት ደግሞ 21ኛው ክፍለ ዘመን ስፔሻሊ በዚህ 20 ዓመት ከኢንተርኔት በዚህ ደረጃ ከመፍጠኑ በኋላ በጣም ኮንተንት እየታየ ነው። በቋንቋ እንኳን የማይገደብ በነገራችን የሆነ አገር ኮንተንት አንተ ኢትዮጵያ የሆነ ስለ ህንድ ፊልም አወራኸኝ ይህ ሁሉ ሰዓት ኢትዮጵያ የሆነ ኢትዮጵያን ለአንተ እንዲያወሩ እንዴት አታረግም ነው ሁሌ እኔ የምጠይቀው። ልቤን ይሄን ነው። ይህን ያለ ዓመት ቆይታል እዚህ ውስጥ የሆኑ ሰዎች ታውቃለህ፣ የሆኑ እቃዎች አሉ ምናምን ማስተካከል ትችላለህ። ያ ከዛ እኔ አሁን ይኸውልህ እንደዚህ ከፋለሁ ምናምን አልኳር፣ ግን ለምንድነው እዚህ ሴክተር ውስጥ ያለው ብትለኝ ብዙ ጊዜ ለምሳሌ 366 ቀን ያለው በአመት 365 ቀን ምናልባት 300 ቀኑ ሳይከፋኝ ስለምነሳ ነው ከእንቅልፍ ደስ ብሎኝ ነው የምነሳው። እና ያ ደስተኛ ሰውዬ ስራውን ለምንድን ነው ጥሩ ማያደርገው? that's my challenge, that's your challenge። እሱን ማድረግ አለብን። ያኛውም ድምጽ ልክ ነው ይሄኛውም ድምጽ ልክ ነው ለማለት ነው እንጂ እኔ ብዙ እንደዚህ ሐሳቤ እንደዚህ ሼር አላረግም ከሌሎቹ ጋር። አይ በጣም ግልጽ ነው ለኔም ሞራል ነው ሆንከኝ በደንብ ነው። የግድ ወደ ማሸነፍ ነው የምንሄደው። እሺ ዞሮ ዞሮ የእንጠቅልለው ጨዋታችንን የልጅነትህን ነገር አነሳን፣ ከህንድ ሲኒማ ጋር ያለህን ግንኙነት አነሳን፣ ከዛ በኋላ ወደ 50 ፊልሞች ገደማ ኤዲት እንዳረግ አነሳን፣ ምሬት ንዴትህንም አነሳን። ይህን ሁሉ ስንጨዋወት ክብሮምም በኒም ህንዳዊው ስም በኒ ደብል ፌስ እንደ ደብል ካራክተር ደብል ካራክተር የሆነው ክብሮም በዚህ ውይይት በዚህ ጭውውት ወጣቶችን በተወሰነ መልኩ የሚያስተምር እኩዮቻችን ያለንበትን ነገር እንዲያውቁ ታላላቆቻችንም ደግሞ የሚችሉት ነገር ካለ ይህንን ሴክተር በመደገፍ ፕሮሞት በማድረግ እንዲሳተፉ፣ ምክንያቱም ልጆች ሰዎች የሚቀረጹበት ስራ ስለሆነ ማለት ነው። ይህንን ከዚህ ዝግጅት ይህንን ነው ቴካዌ የሚሆነው የሚገኘው ብዬ ማስበው። በእኔ እናንተ እስካሁን በቆየንበት ሰዓታት ውስጥ ማንሳት የነበረብኝ እኔ በጥያቄ አንተም ልትነግረን የሚገባ የቀረ ነገር ካለ ወይም ደግሞ ማለት የምትፈልገው ነገር ካለ እድሉ ልስጥህና ወደ ስንብት እንሄዳለን። በጣም አሪፍ። ያው እንግዲህ እንደምታውቀው ልጠቅልልልህና ያው ሞር የሀገሬን ፊልም ብሰራ እና ሲኒማውን ባሳድግ ነው ደስ የምመርጠው።
ሰው ሀገር የተሰራ ፊልም አምጥቼ ከማሳይ ማለት ነው ተገፍተህ ነው እንትን የምትለው። ፍቅሩም አለ በእርግጥ ግን ፊልምን ያው ኦዲየንሱን ወደ ሲኒማ ቤትም የምንመልሰው እኛ ነን፣ ከሲኒማ ቤትም የምንመልሰው እኛ ነን። እውነት ነው እውነት ነው። ገብቶሃል አይደል? አሁን ዓለም እኮ እንዲህ በጣም የሚታይ ፊልም እያላቸው እና አሚር ካህን ዌቭስ ሰሚት የሚባል ያዘጋጃሉ ለፊልሙ ተጨንቀው። ብር አይደለም ፍላጎታቸው፣ ፊልም ግን እንደነበረው መሆን አለበት ፊልም ብለው ተጨንቀው። ስለዚህ እንትን ማድረግ አለብን። ይሄ ነው መልእክቴ። በደንብ በርትተን ሰርተን ከምንማረው ነገር ተምረን ያለንን ፕላትፎርሞች ተጠቅመን ማደግ አለብን። ይሄ ነው መልእክቴ። በጣም አሪፍ። የከታናናሾቼ ጋር ውይይት አድርጌ እንደዚህ ስሜትም ያለው ዝቅም ያለ ከፍም ያለ ከሀገርም ወጥቶ ደግሞ በጉዞ ሪዞሉሽን ያለው ብዙ ነገር ያለው በጣም በአክት የተከፋፈለ ጨዋታ አድርገናል። ለዚህ በጣም አመሰግናለሁ። ጊዜህን ሰውተህ ፈቅደህ ወደህ መተህ የልብህን እንደዚህ ስላጋራህን በጣም አመሰግናለሁ። ይድንዬ ስፒልበርግ እኔም በጣም ነው ማመሰግነው። በጣም እንድተነፍስን ያረከኝ። የትም ቦታ ሄጄ እንደዚህ አውሮች አላቅም። ያው አንተ ስጠራኝ ነው የመጣሁት። ዲዘርቭ አደርጋለሁ ብዬ አላምንም። ገና ብዙ ያልሰራው ሰው ነኝ። ብዙ የሰሩ ሰዎች የሚቀርቡበት ቦታ ነው። ስለዚህ ዲዘርቭ ያደርጋል ብለህ አክብረህም ስለጠራኸኝ በጣም ክብር ይሰማኛል። በጣም ወድህ ማደንቅህ፣ በጣም ጥሩ ላይፍ የምመኝልህ ሰው ነህ። አይኖ በደንብ ሰክሰስፉል እንደምንሆን ኮላብ አድርገንም የኛ ደግሞ ጊዜ እንደሚመጣ በጣም አምናለሁ። እውነት ነው በትክክል። እና ያንተ የሌሎቹ ጊዜ ምንና አውድ ለማ በጣም ወደው ዳይሬክተር በጣም ልናጣው ማይገባ ፊልም ላይ ከሲኒማ ፊልሞች ልናጣው ማይገባ ሰው ነበር። እሱም በጣም እንደዚህ ፓሽኔት የሆኑ ሰዎች የሚሰሩበት ቦታ እንዲሆን እመኛለሁ። በጣም ደስ ይለኝ ነበር ካንተ ጋር አንድ ስራ ሰርተን ከዛ በኋላ አልተገናኘንም። ካንተም ከናውድም ጋር ከሌሎቹም ጋር አሪፍ ዳይሬክተር ኮን ከብሰራ እመኝ ነበር። አይ ሆፕ ተመልሼ እሰራለሁ። ያው የኔ ሙያ ኤዲቲንግ ስለሆነ በውጭ ወጥቼ አሁን መማር ነው የምፈልገው እንጂ ብዙም ስራው ብዙ ደስ እያለኝ አይደለም። እንግዲህ እግዚአብሔር ኤዲተሮች መሬት መኪና በደንብ በፓሽናቸው ህይወታቸው በጣም የተቃና የሚሆንበት ኢንቫይሮንመንት እንዲፈጠር ልክ እንደ ሌላው ቢዝነስ ኤዲተርም የራሱ ህይወት አለው፣ ቤት አለው፣ ልጆች አሉት ምናምን እና እንደዛ ቢሆን ነው ምኞቴ። የኢትዮጵያ ፊልም አድጎ በጣም በሰራው እንደ ሳውንድ እንደ ህንድ ፊልም ስናይ ሴንቸሪ እንዳለው ፊልም አድጎ ማይበት ጊዜ ሩቅ አይሆንም ብዬ ተስፋ አደርጋለሁ። አዝሎንጋዝ እናንተም እስከ በረታችሁ ድረስ እግዚአብሔር እስከ ረዳን ድረስ እስከ ዛሬ ላቆየንም ፈጣሪ የተመሰገነ ይሁን። ያሁኑ ላሉት ጄኔሬሽኖች አሁን ቀጣይ ላሉት ፊልም ሰሪዎችም በጣም ጥሩ ነገር እመኝላችኋለሁ። ሻይን የሚያደርጉበት ወርቃማ ዘመናቸውን ተጠቅመው የሚያልፉበት አቢዩዝ የተደረገ ፊልም ኢንዱስትሪ ውስጥ የማይገቡበት ዘመን ያርግላቸው። አሜን። በጣም አመሰግናለሁ። ከልቤ ነው ደስ ያለኝ። ምስጋና ተቀብለናል። ዘ ኮርነር ላይ ነበርን እስካሁን። ጊዜያችሁን ሰውታችሁ እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።